ልዑል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በልዑል እግዚአብሔር ቸርነት ገዛው። እንግዲህ ብሞት ሞቴ ሁሉ ነውና ለእኔ ሞት አላዝንም። ደግሞም ልዑል እግዚአብሔር አሳፍሮኝ አያውቅም። እንግዲህም ያሳፍረኛል ብዬ አልጠረጥረውም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት ልዑል እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የሀገር የከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በልዑል እግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው አሁን ቀድሞ የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። አሁንም ጉልበት ካለህ በጉልበት ላይ፣ ጉልበት የሌለ ለልጅ ለሚስት ለሃይማኖት ስትል በሐዘን እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። አልተውህም። እግዝእትነ ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወርወይሉ ፈተ ላግኝ። I am 15 years old. My home is in Addis Ababa. Italy wants to make war against my people. We are a peace-loving country and have much work to do here in Ethiopia without being troubled by foreign countries. We do not want war. But if we are attacked, we fight to the last drop of our blood to protect our home. My father and brother will take me along when they go to war. እንግዲህ አድዋን ስናነሳ በመጨረሻው ጣሊያን በተንኮሏ በአንቀጽ 17 ላይ የውጫሌ ውል በአማርኛ ትርጉሙ የኢትዮጵያ ንጉሠ ነገሥት ከውጭ ሀገር መንግስታት ጋር የሚያደርገው ግንኙነት ፈቃዱ ከሆነ በኢጣሊያ መንግስት በኩል ያደርግ ፈቃዱ ከሆነ የሚለው በጣሊያንኛ ትርጉም ግን በኢጣሊያ መንግስት አማካይነት ማድረስ ይገባዋል የሚል ከፍተኛ ቅሰጣ በሰሩ ጊዜ እንግዲህ ማርያምን አልምርህም ብለው ነው ንጉሠ ነገሥቱ እግዝእትነ ማርያምን አልምርህም ብለው በኢትዮጵያ እንደማይደራደሩ ተናግረዋል። በተለይ በጣም አስገራሚ ተአምሮች ተደርገዋል። በተለይ ቅዱስ ጊዮርጊስ ታቦቱን እመቤታችን ታቦት ይዘው እንደዘመቱ ይነገራል እና መንፈሳዊ ኃይልም ተላብሰዋል ማለት ነው። ዝም ብሎ ስጋዊ ኃይል ብቻ አይደለም። ኢትዮጵያ መንፈሳዊ ኃይል የሚስማማት ሀገር ናት እና መንፈሳዊን ተቀዳጅተዋል። በተለይ ብላቴን ጌታ ኅሩይ ሲጽፉ ጥቅምት 6 ጊዳ ላይ ሰፍረው ሳሉ ልክ ከጠዋቱ 4 ሰዓት ላይ አየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ ነው የሚሉት እንግዲህ ብላቴን ጌታ ኅሩይ በዛ ጊዜ እና ጢሱም አረንጓዴ መስሎ ለ10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ ይላሉ። ምክንያቱ ግን በእርግጥ አልታወቀም። ብዙ ምክንያት ደርድረው ለእግዚአብሔር ብቻ ትተነው ብናልፍ ይሻላል ብለው ጽፈዋል። በጊዜው የተደረገውን እንደ መብረቅ የሚያስፈራ ድምጽና እንደ ቀስተ ደመና በተለይ ደግሞ በዚህ ብርሃን በግዕዝ የተጻፈው ላይ ቅዱስ ጊዮርጊስ የተገለጠበትም ክስተት ጭምር እንደነበረ በእውነት እናያለን። ይሄ እንግዲህ በጣም የሚያስገርም ነው። በጣም ትልቅ ድል ነው። ጄኔራል ባራቶሪ እንደምታውቁት የካቲት 22 በዛ ማታ 12 ሰዓት ላይ ሰራዊቱን አሰልፎ እንዳላ ሲሶ ሌሊቱን ሲጓዝ 10 ሰዓት ላይ እንዳባ ገሪማ ደረሰ። እንግዲህ በስተግራ ይላሉ ጄኔራል አልቤርቶኒ የያዘው መድፍ አለ፣ ወታደር አለ። በስተቀኝ ጄኔራል ዳሞርሚዳ መድፈኛ ሰራዊት ይዟል። በመካከል ጄኔራል አርሞንዲ የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በደጀን ደግሞ ጄኔራል አሌና የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በጣም ደግሞ ከፍተኛ ጦር ከኋላ አለ። ቢቆስልባቸው ደግሞ ሊያክሙ የሚችሉ ምርጥ ሐኪሞችን ነው እንደ በጣም ተዘጋጅተው ነው የመጡት። አፄ ምኒልክ ሰይፍ ላይ ምኒልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበትና ልክ 12 ሰዓት ላይ ላሉ በተለይ ብላቴን ጌታ ኅሩይ ሲጽፉ የጦር ልብሳቸውን ለብሰው ንጉሠ ነገሥቱ ከድንኳን ብቅ ባሉ ጊዜ ይላል በቀኝ በግራ በፊት በኋላ እንዳለ ላንብብላችሁ ያለው ሰራዊት ይላል በአንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ንብ እየፎከረ ጦርነት ወደ ተጀመረበት ስፍራ ይዞር ጀመር ይላልና እንደውም ቃል በቃል ምን ይላሉ? የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ ሀገራቸው ነፃነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉን የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት ይላል። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛል ልረፍ አይልም ነበር ያሉት ታላቅ ታሪክ ጸሐፊ። እቴጌ ጣይቱ እንኳን በክፍላቸው 5000 ወታደሮች ይዘው ነው የዘመቱት። ምንም ሴት ቢሆን በዛሬው ቀን በድንኳን ውስጥ ተቀምጬ አልውልም ብለው በሰልፉ መካከል ሆነው አይዞ በርታ እያለ
እያሉ ይሰዱት ነበር ይለዋል ብላቴን ጌታ አርዮስ ሲጽፉ። ሊቀ ጳጳሱ አቡነ ማቴዎስም ሊቃውንቱን የአድባራት ታላላቅ አለቆችን ከድንባሮ ማርያም ካህናት ጋር ጦርነቱ መሃል ውስጥ ቆመው እያንዳንዱን እግዚአብሔር ይፍታህ እያሉ ይናዘዙት ነበረ። ካህናቱ ታቦተ ሕጉን ተሸክመው፣ ጳጳሱ ሰራዊቱ መሃል እግዚአብሔር ይፍታህ እያሉ ይናዘዙት ነበረ እና የጦሩ አኳኋን ይላል አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥ ከመግደል በቀር ቆሞ ለመዋጋት እንኳን አያስብም ነበር ይላልና ደጃዝማቹ ራሶቹ ቀኛ በቃ ቅድም የጠቀስኩላችሁ ሁሉ በጣም በከፍተኛ ጀብዱ በእግዚአብሔር ረዳትነት በእውነት በዛ የውጥረት ጊዜ በዛ ፍልሚያ ውስጥ ገብተው በእውነት 6 ሰዓት ያህል እንደተዋጉ ጣሊያን አልቻለም። እንግዲህ ዓለም የሚያንቀጠቅጥ ከባድ በጊዜ አፍሪካን እየወረሩ የሚደቁሱበት መሳሪያ ያዘው አልቻለም። እንግዲህ የአጼ ምኒልክ ሰራዊት እየተከታተለ የተራራውን ጫፍ ያዘ። እነ ጄኔራል ባርቴሪኒ አርሞልዲ ሁሉም ምንም አቅም አጡ። ኢቭን እቴጌ ጣይቱ ሁሉ ወይዛዝርቱን ጨምረው በገንቦ በእርኮት ቁስለኛውን እያጠቡ ቁስለኛውን ሲያነሱ የኢጣሊያን ቁስለኞችን እንኳን እያነሱ ውሃ ይሰጡ ነበር ይላል። በጣም ደግ ነበሩ ይላል። ለምርኮኞቹ ቁስላቸውን ያጥቡ ነበረ። እንግዲህ ሁሉም ዘምቷል። እንግዲህ አድዋ ሲባል ኢትዮጵያ በራሷ ዕውቀት በራሷ ጥበብ ድል መንሳት እንደምትችል ያሳየችበት ነው። ለምሳሌ መሶባችንን ተመልከቱት እስቲ። የመሶብ ስፌት መሶብ ትልቅ ባለውለታችን ነው። የዶሮ ወጡን ይዟል፣ አገልግሉን ይዟል። በዛ ሙዳይ ውስጥ ቁስለኛ ለምሳሌ ሲቆስል ወይም በጦር ሲወጋ ወይም ጥይት ሲመታው ቁስሉን የሚያደርቅበት ባህላዊ መድኃኒት ነበራት ኢትዮጵያ። አያችሁ እንግዲህ ይሄን ሁሉ ነው ከኢትዮጵያ እንዲጠፋ የተደረገው። ብረት የሚስሉ ጋሻ የሚስሉ ነበሯት። እነዚህ ምን የሚገርም ነው እንግዲህ ሸክላው ነበረ፣ ውሃ መጠጫው፣ እርኮቱ ይሄን ሁሉ ተሳትፏልና ሁሉም ተባብሯል። በአጠቃላይ የኢትዮጵያ አየር ንብረት የኢትዮጵያ አምላክ ነው እንግዲህ የምንለው በቸርነቱ አምነው ስለወጡ በእውነት በዛ ሰዓት ይሄን ከተደረገ በኋላ አፍሪካ ነቃች። እንደገና የአፍሪካ ትንሣኤ አሁን ምን ተባለ? የጥቁር አፍሪካ ትንሣኤ። ባንዲራችን ሰንደቅ ዓላማችን በርካታ የአፍሪካ ሀገር ተሰማ። ጣሊያኖች ራሱ ይሄን ሲሰሙ ከዛ በኋላ ሁሉም አውሮፓ አበቃ የቅኝ ግዛት መንፈስ ተሰበረ። ሁሉም ራሱን ማላቀቅ ጀመረና ትልቅ ኢትዮጵያ በዚህ የአፍሪካ የነፃነት ማማ ኩራት ሆና እስካሁን ዘልቃለች። ወደፊትም ደግሞ ታላቅነቷ በእጅጉ ገዝፎ እንደሚወጣ ምንም ጥርጥር የለኝም። ክቡራን ተመልካቾቻችን እንኳን በድጋሚ ለዚህ ታላቅ የድል በዓል፣ ሌላው ዓለም የነፃነት በዓል ነው ከባርነት ነፃ ያወጣበትን በዓል ሲያከብር፣ ኢትዮጵያ ግን የነፃነት በዓል አታከብርም። ኢትዮጵያ የምታከብረው የድል በዓል ነው። ምክንያቱም ኢትዮጵያ ማለት ትልቅ መንፈሳዊ ምስጢር ያለባት በመሆኗ ድል፣ ኃይል፣ ብርታት፣ ጽን እንጂ መልፈስፈስ አይስማማትምና እንግዲህ ኢትዮጵያውያን በእግዚአብሔር የተወደዱ ሕዝቦች ናቸው። እመቤታችንን የሚወዱ ናቸው። እንግዲህ እግዚአብሔር ደግሞ ረድቷቸው ንጉሠ ነገሥቱም ተስፋቸውን በእግዚአብሔር አድርገው ሕዝቡ በፍቅር ሆኖ ሀገሩን እንግዲህ በዚህ መልኩ ታላቅ ለዓለም ብርሃን እንድትሆን አድርገዋል። ዛሬ ተረካቢዎችም ያን መንፈስ በልባችን እናሳድራለን። ሁልጊዜ ኃያልነት አሁን ሌላው ዓለም ሌላ የውጭ ዜጋ ሲያይ ፈርቷል። የቅኝ ግዛት ቀንበር በውስጡ አለ። ኢትዮጵያዊ ግን ኩሮ ሆኖ እንዲንቀሳቀስ ልበ ሙሉነት የሰጡት ያን ጊዜ ራሱ ደጃዝማቹ፣ ቀኛዝማቹ፣ ፊታውራሪው፣ የጦር መሪው፣ ህዝቡ ሁሉ በከፈሉት ታላቅ መስዋዕትነት በመሆኑ በዛን ጊዜ ያን መስዋዕትነትን የተቀበሉ በመላ ኢትዮጵያ ላሉ ህዝቦች አሁንም በዛሬው በታላቋ የካቲት 23 የድል በዓል ላይ ሆኜ በአጸደ ነፍስ ያሉትን አባቶቻችን እናቶቻችን ሁሉ እኔ እጅ ነሳለሁ። ሁለተኛም እጅ ነሳለሁ፣ ሶስተኛም እጅ ነሳለሁ። ባሉበት ክብራቸው ይስፋ፣ በሰማይም በገነት ያኑራቸው ብዬ እመኛለሁ። ስለዚህ እንኳን ለዚህ ታላቅ በዓል አደረሳችሁ ላለው